ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ሀገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቱዎች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናንተም ሰውነታችሁን መስዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳኢሁ እንተ ባሕቲቶሙ፣ ደቀ መዛሙርቱ ቀረቡና እንዲህ አሉት፣ ምንት ተአምሪሁ ለህልቀተ ዓለም፣ አንተ ትመጣለህ ይህን ዓለም ለማሳለፍ። ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱክሙ፣ እንዳያሳስቷችሁ ተጠንቀቁ አለ። እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነቢይ መብዛት ነው። ሐሰተኛ ነቢይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተ ወመንክራተ፣ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው። እኔ አሁን እኔና እናንተን የዚህን ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ሕዝብ ግን ይሰማናል እላለሁ። አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣ ሰው ያ ሰውዬ ውሸት ነው ብል ምን ትሉኛላችሁ እናንተ? ይኸው ቀንተው አትሉኝም? አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ። እንደዚህ ያለ ሰው ቢመጣ ማለት ነው። በእስጢፋኖስ ዘመን ሰዎች ምን አደረጉ? አሁን ሕዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀድሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ፣ የእስጢፋኖስ ሃይማኖት ውሸት ነው አለ። ምን ታደርጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል። ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። አይታችሁ እንደሆነ ማለት ነው። ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣
መምህሮች እነማን ናቸው የሚለው የለ ምን የለ። ዝም ብሎ የሚከተል የዋህ ሕዝብ ስላለ፣ በገፍ የሚያጨበጭብ ሕዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባሕታዊ ሆኗል። እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳያስቷችሁ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን።